ሄሎማ ወዬ አዎ አዲስ አበባ ገብቻለሁ። አዎ አሁን ራሱ ራይድ ውስጥ ሆኜ ነው ማወራሽ። አዎ ወይኔማ ትልቁ ፎቶሽን ሻንጣ ውስጥ ረስቼው አልመጣም መሰለሽ። ብታይ እንዴት እንደተናደድኩ አትጠይቂኝ። እሱማ ልክ ነሽ። እሺ በቃማ ቤት ስገባ እደውልልሻለሁ። እሺ እናቴ ቻው። Чай. ሄሎ ጓደኛዬ። አዎ ገብቻለሁ። ኧረ ቆይ ተረጋጊ ልንገርሽ። አያቴ እኮ አንቺ እንደምትይው በህይወት የለችም። አዎ ልጇ ናት ያለችው። እሷም ባክሽ ቤቱን ትታ ካናዳዋ ከሄደች ሳምንት ሆናትኝ። ቤቱንም ለአባዬ እንደፈለክ አድርገው ብላው ነው ሄደችው። አዎ አባዬም ሰፈሩን አሰለቸሽው ገለል በይልኝ ብሎ ያው ከቤት አባረረኝ። አሁን የስደቴ ሚስጥር ገባሽ? አዎ ከፈለክሽ ለአንድ ለሁለት ሳምንት ነይና ላዘንጥሽ። መቼም የአባቴ ውርስና የአክስቴ ዶላር አንቺን ለማዘነጥ አያንሰኝም። አንቺ ቀልሽ አይጠገብም። በሽ ቻው በቃ ደውልሻለሁ። አንተ እበላሃለሽ። እንዴት ነው እናትሽ ገብታለች አለች? ጉዞ ጥሩ ነበር? ምን እንግዲህ ልጅ አደራ ራስሽን ጠብቂና ልበ ብርቱ ሁኚ። እዚህ እንደለመድሽው እዛ ብልንዘላዘል እንደፈለግ ሆናለሁ ማለት አይሰራም። የእህትሽን ቤት መና እንዳትስቀርም። የኔም የአባትሽ ቅርስ እንደሆነ ወይ አንተ ፋራ ተው። አጨቅጭቀኝ በእናትህ አጨቅጭቀኝ። አሁን አንተ አሁን ይሄን ደግሞ ይሄን ስራ ብለው ሽመነሽ ቡና አምጪልን። አሁን ይሄን ስራ ብለው አንተ እንደዚህ አሁን ወይን ሐሜት ለማተም አሁን ገና ስራ ሲመጣ ትቀጠራላችሁ ይላሉ።
ቆይ ግን የሚጠሩን ይመስላል? እንዴ ይመስለኛል። እንዴት ይመስለኛል? አይመስለኝም እንጂ አሁን ሌላ ስራ ብንፈልግ ነው የሚሻለው። ምን አይነት ስራ ይላል እንዴ? አንተማ እኔ ጌታ ምን ሐሳብ አለብህ አንተ? ትቆጥባለህ። እኔ ያለው አይደል ጃው ምስኪኑ አነስተኛና ጥቃቅን ቤት ራስ ካስተሃል አናበድረም እኮ አሉ። እኔ ስቆጥብ አይተኛ? አዎ እንዴት አይታ? አዎ እንዴ ምን ይመስላል በእናታችሁ? ይመስል ማራገቢያ አንተም ይሄን ስም ተጠቀምከው? አዎ አሳይሃለሁ። ማራገቢያ መሆኔና ለመሆኔ በጣም ነው ማሳይ ማለት ተዋበች ትሙት አራግፋለሁ እንዴ አንተ ምንድነው አንተን በቲን ማጥረን ረፈኝ አንተ ሲያርክ ለሚመጣ ሰው እኮ አይታየው የትየብርቂ ተዋብዬ ነኝ አንተ ጸብ ላይ ትስቃለህ እንዴ አንተ አሁን ጸብ ላይ አይደል ያለ ጸብ ላይ ትስቃለህ እሺ ምን ላድርግ ንገረኝ አሁን አንተ ላይ ልሰንዝርብህ ብል ምን ላይ ሰነዝራለሁ አጥንት ብቻ እኮ ነው ሰው ደግሞ አጥንት ላይ ሰነዝርም ታውቃለህ ኡፍ ብለህ እንደፉ ይገላ ተበራል አሁን ካንተም ብሎ አሸሙርኩ ማለት ነው አሸሙርኩ እንግዲህ ምን ትሆናለህ ያር ለምን እኮ ጠቅላይ ሚኒስትራችን ራሱ ካስተዋል እኮ አዎ አንቺ ወሬን ተውና ግን አረፍ እንደዚህ አይነት ነገር አረፍ አንተስ የሚበላ ነገር እንብላ ቤት ተዘጋጅቷል እንዴ አረ እኔ አንተን እኮ ቀልድም ቁም ነገር ያረቃልይ የእውነትን ነው አለ ልክ ስለ ምግብ ሲወራ አፍ ምናምን አይን ጆሮ ሁሉ ተከፋፈተ አንተን አልኩ እኮ ራብ ላይ እኮ እሺ ተነስ እንብላ እሺ ዳንተ እኔ ከኔ ተራ ልቀየር እሺ ቶሎ ምንድነው ምን በላው ፓስታ እንበላለን ታብዬ ለፓስታ ልብስ ልቀይር እንዴ ፍጠን አንተ የሆነ ዱለት ቢያዝማ እንዳለ ሱፍ ካለበስክ ነው ምን ችግር ነው በእናታችሁ ብላ አንተ ተፍታላ ባይስማ ነው እንደዚህ እንዴ አንተ በጣም እንዴ አንተ እኮ አትስራ እኔ አልሰራሁም እሷ ነች የሰራችው ማን ሲሰራት ኧረ እባክህ ኧረ ትድርልኛለህ ሰቡሪ ቢ እዚህ ምንድን ነው ይብላበት እኮ ይበቃል ይሻል ጨምርላት ብላ ይውል እኔ ማቃጠለኝ ካልተውክ እበልታለሽ አንተ ምን ማለት ይቃልኩስ ና አንተ ና ብታይ ቁጭ በል ተረጋጋ ና ስማኝ አንተ ተቆጥ ተረጋጋ እኔ አናግረዋለሁ ቁጭ በል
በዚህ ድሜ ይጠቃል እንዴ? ድካም ነው። ኧረ በእናትሽ ፋራው እኮ ስማ፣ ይሄ ወጊነኝ ጩቤ ምናምን የምትለው ነገር ብትው ይሻላልሽ። ለራስህ ከሰው ጋር ተደባድበህ ማሸነፍ የማትችል ልጅ በአንድ ጩቤ በአንድ ሴንጢ የልብ ልብ አይሰማሽ። በኋላ አንዱ ደፍቶ ነው የሚገላግል። አጣራ ያልኩን ነገር አጣራ በደንብ ነው። እሺ ያቺ ገኒ ቢሏትን አታውቃት? እንግሊዝ ሄደችው ባለፈው። እሷ የወንድሟ ልጅ ነች። ይኸውልህ እኔ ሲመስለኝ ማለት ነው ወይ የቤቱ ጠባቂ ናት ወይ ወራሽ ናት። ወራሽ ከሆነች በላህ ማለት ነው ያን ቤት። ስማ ተሙ የሚባል ልጅ ከልጅቷ ስር ቱስ እያለ፣ ስለዚህ ከዚህ በኋላ አጠገቧ እንዳይደርስ ጃስ በሎሽ። አረ በደስታ ነው እንጂ እንደውም ባለፈው ወጥ ለቅልቁኛል ነበረ። የሱን እወጣዋለሁ ማለት ነው። እርግጠኛ ነኝ ወራሽነቷን ሰምቶ ነው የመጣው። እኔ ደግሞ እበለዋለሁ። ያው እኔ ራሱ ከመጣው ከተማዋን ሳላይ እኮ ሳምንት አለፈኝ። ያው ባልወጣም ቤት ውስጥ ሽቀርቀር እያልኩ ነው ቁጭ እምለው። እናንተ ግን እንዴት ናችሁ? በእናትሽ መቼም ሰፈር ምድሩ በእኔ ናፍቆት ሞልቷል። ካለኔ እኮ እንደማይሆንላችሁ ነግሬሽ ነበረ። ስሚኝማ ጓደኛዬ፣ ቅድም ሱቅ ወጣ ብዬ ነበረ እና ሁለት ወንዶች በተለያየ አቅጣጫ አይናቸው እኔ ላይ ጆፌ ጥሎልሻል። ታያለሽ፣ እጄ ገቡለት አይማረኝ። በአንድ ጨፍልቄ በደንብ አድርጌ ነው የምዝናናባቸው። አንቺ እሺ በቃ እሺ ወጣለን ነው ደውልሻል። ስማ እቺ አዲስ የመጣችው ልጅ ጋር ምንድነው በዛ ማለት አብዝታል? በሰላም ምንድነው በዛ ምናምን ያልከው? እና በዛ ማለት ያንተ ተመስቀል የሴት ችግር አለበት ያለ ማማ ያገኙትን በላለሁ እንዴ አንተ አጋሳሰረክ። አሁን ይልቁንስ ቁም ነገር እናውራ። ለዛ ለፈለኩ ምን መሰለህ አንድ ጓደኛ አለኝ እና የፊልምና ቲያትር እንትን አለው ኮሌጅ አለው እና እሷን አያትና ፊልም ሊያሰራት ይፈልጋልና ስልኳ ቁጥሯን በቃ ብትሰጠኝ። ኧረ ምን ችግር አለ? በእጅ እንደገባ ቁጥር እኮ መቼ ትጨርስልኛለህ? ምን መቻሉ ዛሬውኑ ነው። ኧረ በእናትህ ይመችካል። ያንተ እኮ የመጨረሻ ገራሚ ሰው ነህ። አደራ ግን አደራ አብሽ በቃ መጣሁ በቃ ይማለው ነው እዚህ ነኝ። አብሽሽ ቃልዬ ወይ አደራ በቃ እሺ በቃ ገባሁ በቃ ቅርቴ ኧረ ተረጋጋ። ምን ልርዳ? ኧረ አንቺ ምን ትረጂኛለሽ እንዴ? እኔ ልረዳሽ የመጣሁ ይኸውልሽ፣ ከዝነኝነት ከታዋቂነት ማማ ላይ ከፍ ያደርግሽ ነው የመጣሁት። ወይኔ ውበት! አንቺ ምን አይነት ሰቅጣጭ ውበት ነው ያለሽ! ገና ሳይሽ እኮ ነው ልቤን ትርታ ያረግሽው። ማለቴ እኛ ለምንፈልጋት ካራክተር ውስጥሽ ቅጥም ነው የምትይው። እና እንዴት ነው ዝነኛ መሆን አትፈልጊም? ታውቃለህ፣ የሆነ አገባብ ሊፈጠር እንደምችል ገምቼ ነበር። የሆነ እያልኩሽ ያለሁትን አልሰማሽም? ኧረ በደንብ ነው የሰማሁህ። ብዙ ጊዜ ነበር ዝነኛ መሆን የማስበው። ለማንኛውም ቤዛ እባላለሁ። አለአብ እባላለሁ። ግን አንቺ ቃል ብለሽ ምክንያቱም አንቺን የመሰለች ቆንጅዬ ልጅ አለአብ 4 ቃል አይመጥናት። ቃል በይኝ ወይ ይልሻል።
እሺ ፊልሙ ክፍያ አለው ወይስ ለመታየት ብቻ ነው? ኧረ መዘባን እናቱ የማትፈልጊ ከሆነ ሊቀር ይችላል። እሺ እንዴ በአሁን ዘመን እኮ ያሉ ሴቶች ለመታወቅ ሲፈልጉ መጀመሪያ ክፍያ ምናምን አይጠይቁም። ግን ይኸውልሽ አንቺ ቆንጅዬ ነገር ስለሆንሽ ፊልም ለሚሰሩት ሰዎች ነግሬያቸው ነው ነገር እንዲከፍሉ ምናምን ማድረግ ይችላል። አሁን እዚች ጋር ቁጥርሽን መታ ቢያስቲ እንገናኛለን። አሃራ የምን መቀጠስ ነው? ይኸውልህ እኔ እንደዚህ አይነት ነገር አይመቸኝም። ባክ መስራት አልፈልግም ብላለች። ደግሞ ሰው ደውሎልኝ ሄጄ ሌላ ነገር ልንገርህ፣ ቃል አብ ነው ቃል ኪዳን። እንደዚህ አይነት ብልጠት እኔ ምንም አይመቸኝም። አታቀኝም። እኔም ተመስገን ነኝ። አታቀኝም። አልሰጥህም። ምንድን ለምን ኧረ መዝጋት ኧረ ንቀህ አላወቀኝም። እኔ በጣም አላወቀኝም። እንደ ጠቦት ይበላልቷል እንጂ ቀላል ሰው አረገኝ። እኔ ላይ ስልክ እኔ ላይ ቦምብና ገጀራ ቦምብ ይበቃኛል። ቦምብ ይበቃኛል። ይህ ግዛቴ ጉልበት ባጣ ምርጥ ልብ የተሰጠኝ ጠቦቴ ሙሉ ስሜን ረስቼዋለሁ። በቃ ይህንን መንደር አምሰዋለሁ፣ አይገልጹም፣ እነቀንቀዋለሁ። ለምን ግዛቴ ነዋ። አንድ ግን ያስቸገረኝ መርገብገቢያ ነገር አለ። ይሄው መንደሩን አንዲት ሰርጎ ገብ እያመሰችው የሰፈራችን ልጆች ስራ መፍታታቸውን እርስት አድርገው ይሄው ሲኳሌ ተመስጠዋል። እኔም ስራ ተፈጥሮልኝ ያንን ማርገብገቢያ እያደናበርኩት ነው። ለማንኛውም ሰርጎ ገቧን አብረን ብናያት ነው የሚሻል። ይኸውልህ ስራው የሚፈጀው 1 ሳምንት። እሺ ገብቷል? በቃ ካንተ የሚጠበቀው ይሄ ነገር አልመጣልሽም፣ አልቻልሽበትም ምናምን ያልክ መሰከስ። ገብቷል? ተግባብተናል? ለዚህ ስራ ደግሞ 1 አክሱምና 1 ጎንደር ይከፈላል። አክሱምና ጎንደር? አዎ። ምን ስፖንሰር ምናምን አድርገህ ልታዝናናኝ ነው? አበቃል እያቀለደ ይሄ እኮ ስራ ነው። ስለምን ቀልድ የምታወራው? ለተሰራ ፊልም ላይ ሙድ ለመያዝ 100 ብር አንሶ ነው? እኛ ፍላሽ ላይ በ3 ብር አስጭነን ቀኑ ሙሉ ስንተሞክ ማቻሩ እንደምንለው ምን ታካብዳለህ? አካብዳለሁ አይገርምም? 100 ብር ነው አዋጣኝ። አዋጣ? አዎ አዋጣ። ስለት ይችላል። ይልላላ ስማ ቁጭ በል። እሺ ብለህ ተስማምተህ ብትሄድ ይሻላል። እሺ አንተ ምን አይነት ነው ፈጣሪ? ቃል እያረበናት አንተ ካንተ ጋር ስንት ስራ አብረን ሰርተን እኔ ስንት ስራ እንደምሰራ እያወቅ 100 ብር እኔም በ100 ብር ትገምተኛለህ አንተ? አረጉኝ 100 ስራ ላሰራ ባኩኝ ስድብ ለምን አንተ ገና ደበደበኝ ለምን አደበደበኝ? አረ ቃል እያረጋጊ በቃ አንዲት ሰጠችኝ ካራክተር ነበረች። እሷን ሞከር እያደረኩ ነው። ቁጤ እንዴት ነው ለበጀሽ? አረ ይቀለክ ነው። ከዚህ በኋላ ሁለተኛ እንዳትደውልኝ ሴሰኛ። ምን ልርዳ ይለኛል። ቤዛን ፈልጌ ነው የመጣሁት። የለችም ማለት ምን ማለት ነው? የለችም። በሴት የመጣ ጦስ መቼም አይገር። ባከዘር በለኝ። በሴት የመጣ ሰው ምናምን አትበለኝ። እኔ ለምን አይቀጣል ቦግ ለምን አይልም? የፈለገን እንደዚህ ርችት አድርገው ከፈለክ እሺ። በሴት የመጣ ጦስ ትለኛለህ እንዴ አንተ? አንተ ማን እንደዚህ ልብ ሰጠ? በቃ አትመጥናትም። ሂድ
ቤዛ እስኪ ዘር አሳልፈኝ፣ ዘር በል ወደዛ አሳልፈኝ። ቤዛ እስኪ ዘር በል አሳልፈኝ። አንተ ምን እንደምትለው ቤዛ ቤዛ እስኪ ዘር በል አንተ ምንድን ነው ቤዛ? ወይ እንዴ ጠፋህ እኮ በሰላም ትንሽ ያው ስራ ይበዛል። የኛ ነገር ታውቂዋለሽ፣ ስራ ትንሽ አይደለ? ለዛ ነው ሮዛ። ታዲያ በር ላይ ለምን ውስጥ አትገባም? እንገባለን። ይኸውልሽ እኔና እሱሽ ሚስጥር ነገር እያወራን እሷን ስንጨርስ እንገባለን። አንቺ ወደ ልብምድሽ ተመለሽ። እሺ በቃ ተሙዬ እጠብቃለሁ። እሺ ምን አሁን ነው የምመጣው? እሺ ሰሞኑን ልከት ይሻላል። እሺ ተጸበል እዚህ ኧረ በስመ አብ እንደዚህማ ለማፈራለን እንደ በእናትህ እንደዚህ ማን ያነጥፈዋል? አጋድመዋለሁ እኮ እኔ ቤተ ክርስቲያን ላይ ስለሆንኩ እንደዚህ ታግሼው ነው እስከዛሬ። ቅድም ሲና 15 ነበር አይደል የሞከርነው? የሆነ ትንሽ ህይወት የሚያስመስል ነገር ያልሰጠኝ ነገር አለ። የሆነ የሚያምር ነገር ያላዩበት ነገር ስላለ እስቲ እሱን እንትን በሉና። የቅድሙ አልመጣልኝም ማለት ነው። ቆይ ቅድም ጎበዝ ነሽ ምናምን እያልከኝ አልነበር እንዴ? ተናንቺ እኔ አንተ ቃልዬ ብላታ እንዴ? ኧረ እኔ በጭራሽ። እሺ በቃ ቀጣዩን እንሞክር። ይኸውልሽ ቤዚ ምንም ነገር እንዳታስቢ አንቺ። ይሄን ነገር በደንብ እየተለማመድን እናመጣዋለን እንጂ እንዳታስቢ። እንዴ የደረሱበት ከፍታ ላይ እንደርሳለን። ምንም ሐሳብ እንዳይገባሽ። ቆይ ቃልዬ ቤዛ እሺ ምን መሰለሽ ልጅቷ በጣም አፍቃሪ ሴት ናት አለ አይደለ? እንስፍስፍ ያለ ፍቅር ውስጥ ያለች ልጅ ነች። አንድ ትልቅ የሚያምር ሆቴል ውስጥ የምታፈቅረው ልጅ እንደዚህ ከቅርበት ይታያል። ያን ልጅ እንዴት ባለ መልኩ ልታማልለው እንደምትችል አለች አይደል? ያቺን ፖይንት እሷን ብቻ ነው ፈልገው። በቃ ይሄ እኮ በጣም ቀላል ነው። ቴንክ ዩ። ስለዚህ ካንተ ጋር አይ አይደለም እንጂ እንዴ እሱ እኮ ዳይሬክተር ነው። ከኔ ጋር ነው የምንለማመደው። በዛ ላይ ያው እኔ አንቺን ላይ ሻረል የተፈለገው ከቃልዬ ጋር ስትሰሪ ባይሽ ጥሩ ነው። እንደዛ ቢል ደስ ይላል። ግን ቦታው ሬስቶራንት ምናምን ስለሆነ ተጨማሪ ሰው ያስፈልጋል። ግን ችግር የለውም። እሺ ይኸውልህ አንተ በራስህ ሐሳብ ውስጥ ሆነ ስልክን ትነካካለህ። ገብቶሃል አይደል? ማን ጀምራ ግን ይበልጥ እውነተኛ እንዲመስል ለምን የቀደሙ ልጅ አጠራው? ማንም ሰው ያስፈልጋል። ደግሞ ግባ ስለው ገፍትሮኝ አይደል ሄደው ቁማሩ ማለት ጨውትለት ለሱ። ኧረ ቃልዬ እሱ እንደዚህ ነገር የለበትም እንዴ። የሳስም ለምንድን ነው የምታጠፋው? ቆይ እኔ እዚህ ጋር አልገባኝም። ምንድነው አንቺ በዝም ብለሽ በሱ ስራ ጥልቅ የምትይው? ለምንድነው የተሰጠሽን ብቻ ማሰሪ? ቆይ ዳይሬክተሩ ማን ነው? ምንድነው የሚያስቅሽ? እሺ በቃ ስለዚህ አልከኝ ከቃልዬ ጋር ልስራው። ትቻለሽ እሱን ስል እንዴ ይቻላል። አብረን እንሰራ ይሻላል። እሺ ምን ነበር ያልከኝ ቅድም? ሲና 16 እሱ ላይ ጠጋ ነገር ብሏት አቀፍ ያረጋታል ይላል አይደል? የለው። እሺ ያው ፍቅር ለመግለጽ አይደል? ለምን ተቃጥፎ በመደነስ ይለወጥ? እንደዚህ ለምን አይሆንማ። ለምን አይሆንም? በዛ ላይ ቁመት አይመጣም። ኧረ ቃልዬ ዳይሬክተሩ ስራ ነው። እኔ ልለማመድ እንጂ ልተውናልኩ አይደል? ምን አለበት ይሆናል እኮ አይደል? ለነገሩ ለልምምድ ስለሆነ ምንም ችግር የለውም። በቃ እንሞክሩት፣ እንስራ። እዚህ ሆነ ነው ወይስ ቆመን? አይ እዚሁ በቃ ይቅርታ በጣም ድካም እየተሰማኝ ነው። ለምን ነጋ እናደርገው?
ይቅርታ ቤዛ፣ እኔ ለአእምሮሽ ለጭንቅላትሽ ምናምን ብዬ ነው እንጂ እኔ እንጃ ይሄን ነገር እኔ ነገም ብትቀጥም ድጋሚ የሚመጣልሽ አይመስለኝም። ለምን አይመጣው? ይመጣል። እንዴት ነው በዚህ እንዴ? በደንብ ልምምድ ካደረግን እኮ ይመጣል አይደል እንዴ? ይመጣል ማለት ዝም በይ ይመጣል። አንዴ ስልክን መውሰድ እችላለሁ? ስክሪፕቱን ስጠኝ። ማለቴ ያልገባኝ ነገር ካለ እንድጠይቅህ። እሺ ትችያለሽ። እንዴ ቆንጂ መጀመሪያ እኮ ደራሲ ተጠይቆ ምናምን ስክሪፕት እኮ ለተዋናይ ማን ነው ለሰው የሚሰጠው አይደል እንዴ? አዎ ይኸውልሽ ቤዚ፣ ይሄ ነገር እኔ ጋር ይቀመጥና አንቺ ጥያቄ ሲኖርሽ ያልገባሽ ነገር ሲኖር እኔ ይዤልሽ እመጣለሁ። አይሻልም እንደዛ? ወይ ምን እያላችሁ ነው? ሲጀመር ማንም በሌለበት ግቢ ውስጥ ሁለት ጎረምሶች አምኜ እኮ ነው ያስገባችሁ። ኧረ ቤዚ እኮ እንደዚህ ሲቆጣር ነው እንዴ? እንዴ ሽሽው ሰላም ዳይሬክተር ስልክ ስጠኝ። ስልክ ምን በዚህ የተጽፈው ነው? ቆይ ታፍጥብኝ ስጣ ስልክ። እዚህ ውስጥ አንድ ሰላም በቃ ደውዪልኝ። እሺ እኔ ልሂድ። እሺ ትቆያለህ? አይ መጣሁ። እሺ ሄሎ ወይ ጓደኛዬ፣ አለሁልሽ። እንዴት ነሽ? አዎ በደንብ ነው የተስማማኝ። ይኸው ቃሌን ጠብቄ ድብድቡን ጀምሬዋለሁ። አዎ እመኚኝ፣ ትንሽ ብቻ ጠብቂኝ። ታሪክ ነው የምሰራው። አዎ መቼም እንደዚህም ነገር እንዴት እንደሚያዝናናኝ ታውቂያለሽ። አዎ በቃ እደውልልሻለሁ። እሺ በቃ ቻው ቻው። አንተ ማን ደፋር ነህ? በእናትህ ወይም ህሊና የማይፈቅደውን ነገር መስራት ሳያንስ ጭራሽ ስልክ ምናምን ትለኛለህ? አንተ እንደምታካብደው ለአንድ ሳምንት እኮ ነው። ካሁን ደግሞ ማሳጥዋል። አሬ የማማኝ ነገር ነው እንጂ በዛ ላይ በጣም ወዳት ልጅ ስላለች ቢያንስ ከሷ ጋር በቀን 3 እንኳን እናወራለን። ታረባክ እና ታዲያ ቀድሞ እንደዛ አትለኝም ነበር? የልጅነቴ ናት። እንዴት እንደምንዋደድ አትጠይቅ። ፍቅራችን ሲያስቀና። ኧረ በእናትህ ይመች። አንተ ፍቅር እኮ በጣም ደስ የሚል ነገር እኮ ነው። እኔ ራሱ ከቤዚ ጋር ፍቅር ይዞኝ አይደል እንደዚህ ታቸው ምናምን የምለው። ኧረ እባክህ እና መንገዱን እናመቻችላለሁ። እንዴት? ምንም እንዳያሳስብ። ስላንተ እኮ ጥሩ ነገር መተርተር ነው። ከፈለግንም ደግሞ እኔ ሬድ ሳሰራት አቢዛ ምናምን ይሄንን አትሰሪው ምናምን ስላት አንተ በመሀል እየገባ መስራት አለባት። ይሄ ነገርማ ከቤዛ ጋር በቃ ሰኪክ ሆኗል እያልክ ከኔ ጋር ዱላ ቀረኝ ጽም መፍጠር ነው። በስማ ነው ታውቃለች እኮ ደግሞ እንደዚህ ነገር ነው የሚቻቸው። ጸድውን ሐሳብ አልያዘንብሽ እና በቃ ቃልዬ ብራዘር በስማ መጀመሪያ ደስ ይላል እንደማትሆን ተናግሬያለሁ። ምን አይነት ድፍረት ነው አንተ ተነስተህ የምትወጣው? ደግሞ ይኸውልህ ከተሰራ የማይመጣ ነገር የለምሽ። አርፈህ ተቀመጥ። አልቀመጥ ወጥሽ
ያው ከዚህ በፊት ምንም ሰርቼ ስለማላቅ ነው እሺ ማስቸግር። ማረ ችግር የለውም። ያው ትወና ትንሽ ጊዜ ይፈልጋል። አለ አይደል ትኩረት ሰጥተሽው ምናምን መከታተል አለብሽ ካልክሽ በዛ ላይ እንግድነቴን ነግሬክ የለ ከተማውንም ቢሆን ዞር ዞር ብዬ ማየት ፈልጋለሁ። እንዳያሳስብሽ እቅፍ አድርግ ማለቴ አድርገን ነው የምናንሸራሽርሽ። እንግዲህ አደራ እንዳትሰላች። ብታይ ዛሬ በጣም ድክም ብሎኝ በጊዜ ነው ራሱ አልጋ ውስጥ የገባሁት። በዛ ላይ ብርዱን አትጠይቀኝ። አንተስ? እውነትሽን ነው። ዛሬ ብርድ ይለያል አይደል? እኔም አልጌ ውስጥ ነኝ። ቆይ አንዴ ካሌቤ፣ አባቴ ዌቲንግ እየገባ ነው። እሺ መልሼ እደውልልሃለሁ። ሄሎ ቃልዬ፣ ጠፋብኝ እኮ። አሁን እኮ ከካሌብ ጋር እያወራው ነበር። አንተ ጨዋታ እንዴት አባቱ ነው የሚችለው? በእናትህ ልቤን እኮ ነው ቅልጥ ያደረገው። ሄሎ ሄሎ፣ ያዝ እንግዲህ አለ። ወይኔ የልጅነት ፍቅረኛ አለኝ ምናምን ያለኝ ልጅ እኔ እንደዚህ ዋሸኛል። አልተዋወቅ እንዴት አድርጌ ስራውን እንደምሰራ አሳያለሁ። ደግሞ እኮ የሷ ይባስ ያፈቅረኛል ይወደኛል ምናምን ያለች እኔ ላይ ትንቦጣ አረራለች። እኔ ምቀና መስሏት ነው አይደል? ወይኔ ቃሌ በግራና በቀኝ እንደዚህ አዋኩኝ። ማደርገውን አሳያቸዋል። እኔ ቃልዬ አይደለም ሰማለ። እኔ እንደውም እዚህ ቤት መዋል አንፈልግም። እንዴ ያሳለፍኩት ጫጫታ፣ እርግጫ፣ ጉዲው፣ ዳንሱ ሙሉ እጅግ ነው የሚያናድደኝ። ምንድነው አንተ ራስህ ምንድነው? አቡ ዞር በል ከዚህ ከመንገድ ይዞር በል ወጠጤ። ምንድነው ካላወቅኝ የሰፈርተኛ መንደርተኛ ዞር ብለህ መጠየቅ ይችላል። ግን ካልክተህ ሂድ። ስማኝ ምንድን ንቀት ይርከዚ ይኸውልህ ድጋሚ እዚህ ሰፈር ባይ እበልታለሁ። ካሌ ይርከዚ ነው አንተ እኔ ላይ ቦዘኔ ትልካለህ። ማነው ደግሞ አንተ ላይ ላከብ? ይኸውልህ አሁን ሌላ ችግር ሳትፈጥር ከዚህ አካባቢ ራቅ። አቦቴ ይመጣል። ምን አባቱ ያመጣል? ከፈለገ እሱን ሴንቲ ቀቅሎ ይብላው። እሺ አንተ ልጅ ዝም ብለህ አፍን አትክፈት። ተው ተመከር። ተው ምንም አልገባም። ምን አባቱ እኛም እኮ ብንፈልገው እኮ በሰፈራችን አንበሳ መሆን እንችላለን። ረባክ አዋ ወሬኛ አሁን ዝም ብለህ ይባል። አንተ ቀጥኜ በያው ጅማት ለመኑኝ የተባልኩ ሰው እኮ ነኝ። ገብቷል? እንደዚህ አይነት ሰው አይደለሁም እኔ። እንደዚህ መማታ ሰው እኮ ነኝ። አንተ ይኸውልህ ገብቷል? ከፈለክ ማለት ነው እንደዚህ አስነጥስሃለሁ ከፈለክ። የሁለቱም ስልክ አልነሳም። እቺ ነገር ኩራትና ለምኑኝ እንዳትሆን ብቻ። እንጂ የእውነት ፊልም ሊያሰሩ መሰላቸው እንዴ? ድራማቸው ቀሽም እንደሆነ ማን በነገራቸው?
በዚህ ላይ አጭበርባሪ፣ በዚህ ላይ ሞጭላፋ ሌባ እንዲከበው ግጠሙ። እኔ እኮ አንድ ሰው እኮ ነው። ሄሎ ካሌቢና፣ ምንድነው? አንተም ተሙም ስልክ አላነሳም አላችሁ። በሰላም ነው? ቆይ ጥናቱስ? አንድ ወጠጤ በርሽ ላይ ጩቤ ይዞ ዘራፍ ሲልብኝ የተመለሱት። አልገባኝም። አንቺ ጋር እንዳልገባ ነው። ሁለተኛ እዚህ ሰፈር ባይ እበልታለሁ ብሎ ርፍ አይልም። ኧረ ቀለል አድርገው፣ ህግ ባለበት ሀገር። ኧረ ቢዚ መኖር ካስጠላው ሰው ጋር መሳፈጥ ጥሩ አይደል? አካል ከጎደለ በኋላ ይኸውልህ እኔ በር ላይ ወጥቼ እጠብቅሃለሁ እና ከዛም የሚመጣው እናያለን። ኧረ እኔ እንደዚህ አይነት መደፋፈር አይመቸኝም። ባይ ባይ። እሺ ቻው። ኧረ ስልክ መዝጋት ወደ ሳይሆን በግድ ትመጣታለህ። አልተዋወቅንም ማለት ነው። ወይ ሄሎ ኧረ በእናትህ እንደ ሲተከናል ማምን ልጠይቅኩ እዛው ነኝ። እሺ በቃ ያዙ። ወይ ጉድ! ሰው ቤት አጥርም እንዴ? ሌሊት መጥቼ ተሰጠ። አሳልፈኝ አንተ አልኳል። አሳልፈኝ በእናትህ አሳልፈኝ። ተጠጋኛው አረጋጫለሁ አጋጫለሁ። እኔ እባክህ ዘርበል ወደዛ። አንተ ራስህ ዘርበል። ምንድነው? ልቀቀኝ። አንተ ምንድነው? ወደዛ ሄደህ አንተ በእናትህ እንደዚህ እንዳያጋድምሃለሁ። ከፈለክ በእናትህ አንተ ሞክር። ወስቀፈለኩ እንጂ እነግራታለሁ። እሺ ዛሬ ሁሉ ነገር አፍረጥርጬ ነው የምነግርሽ። እሺ ምንድን ነው የምትነግረኝ? እነግራታለሁ አልኩሽ። እሺ ዘርበልኝ። እነግራታለሁ። አንተ ኧረ በእግዚአብሔር እሺ ልቀቀኝ። እነግራታለሁ። ይኸውልሽ ቤዛ ዛሬ ሁሉንም ነገር አፍረጥርጬ እነግርሻለሁ። እነግራታለሁ አልኩ። ምንድን ሁሉ ነገር አፍረጥርጬ እነግራታለሁ ዛሬ። እሺ ምንድን ነው የሚያስቅሽ? እንዴ ሁኔታችሁ ነው የሚያስቀኝ። አንቺ እኛ እየተደባደበ አንቺ ትስቂያለሽ እንዴ? ምንም ሳትደባደቡ ነው እንዴ ማገላገላችሁ? ቤዛ እኔ እኮ አንቺን ስለማፈቅርሽና ስለምወድሽ ነው ሁሉ ነገር ማለት። እባክህ ዝም በል። ይኸውላችሁ እኔ ፍቅር ምናምን የምትሉት ነገር አይገባኝም። እሺ ቆይ ምንድን ነው ልታስረዳኝ የምትሞክር? እሺ ቆይ እኔ ከዚህ በላይ ምን ላድርግ? ምን ታደርጋታለህ? ከዚህ በላይ ሸዋሸዋ ልትሰራት ነው? ከዚህ ዝም በል አንተ። ረፍ ማ እስኪ ሰንዝር ሲጀመር
ድራማችሁ ገና ከመጀመሪያው ነው የገባኝ ማለት ያው ግን ትንሽ ዘና ልበል ስላሰብኩኝ አሁን ከግቢ ትወጡልኛል ወይ በደንብ ተደባደቡና ገላግሉኝ ካልሆነ ደግሞ ጥሉኝ ከግቢ ትወጡልኛላችሁ አንቺ ውሻ ነው እንደኛ ከግቢ እንደዚህ ውጭ ውስጥ የምንወጣው ታዲያ ወይ በደንብ አልተደባደባችሁ ዝም ብላችሁ ነው የድብድብን ስነ ስርዓት የምታበላሽ አዎ አንተ ቆይ ቁመት ብቻ ነው እንዴ ይሄን መዘራፍ ፍቅቶ እነዚህ አንቺ እኔ አስቀይም ካሉኛ አንቺ ሙዳሽ አሳይሻለሁ ልቀቀኝ አሳይሻለሁ ልቀቀኝ ምርጥ ሳደውን ሄሎ ሀለ ቤዜ የጠፋ ሰው ሰላም ነው በቃ ፊልሙ ቀረ አይደል እኔ እኮ ዛሬ ማስጠናት ብቻ ነበር ስሬ ሪውን የሚወስኑ ፕሮዲዩሰሮቹ ናቸው ነው እንዴ እኔ ደግሞ አንተ መስለኝ ምን ሆነሽ ነው እኔ ቦነማ ምን ችግር አለው ደግሞ አያሳስብሽ አሪፍ ስራዎች አሉ እነሱን አብረን እንሰራ ኦኬ እኔ መልክ አንተ ይሄ ሰፈር ምናምን ሲበጠብጥ የነበረው ልጅ ፖሊሶች ዛሬ መጥተው አፋፍሰው ይዘውት አልሄዱም መሰለክ ከምን አንተ ለካ እንደዚህ አስቸጋሪ ሰው ነው ሰፈርተኛው እኮ ባንዴ ነው ውሰዱልኝ ብሎ ሲል የነበረው ይልቅ አንተ ወደ ከሰዓት ናል ምን ሰርቼን ጠብቅ አረ ሲያልሽ ቢዝ ባይሆን እኔ ምን ይችልሽ ልምጥ ወይንና ቸኮላት ከምን አረ ይችልሽ እመጣለሁ እሺ በቃ ጠብቀሃለሁ ቻው በቃሽ እሺ ቢዝ ቻው ቤዛ ሐሳባምጪ ይሄማ ከነ ወይኑ ነው ተገርፎ መሄድ ያለበት ቃልያ አንተ እንደዚህ ስንደፈር እያየ ሰፈራችን ሲደፈር እያየ ዝም ትላል እንደዚህ ዝም ትላል አንተ ቆይሽ ምን ላድርግ ምንድነው እንዴ ምን ላድርግ በቃ አንተ ተው በቃ ምን እሷ ልጅነት ይሆናል እንደዚህ ነው አከዘርበል ምን አይነት ልጅነት ነው አንተ እንዴ አሁን ዛሬ እኮ ዝም ካልናት ነገ እኮ ራሳችን ላይ ተጨፍራለች አይደል አንተ ሰፈር ሲደፈር እንኳን ትንሽ እንዴ አይሰማም እንዴ ሰፈራችን እኮ ነው የደፈረችው እንጂ ቶ ነገ እኮ እላያችን ላይ ወጣ ነው የምትጨፍረው እላያችን ላይ ያው መጣ አንበሳው ጠቦት አንተ እያለህ አንበሳው አንተ እያለህ ሰፈራችን ይደፈር ምንድነው ይሄው አሁን ይኸውልህ እኔና አንተ የግል ጸባችን ይቅር የግል ጸባችንን ቶ ሰፈራችን ግን መከበር አለበት ይሄ ሰፈር ማናት አቤት ጠቦቴን አቤት አረ ጠቦቴ አንተ እንደዚህ መዘካላ ወጣው አትፈራ ይሁን እንኳን ገጀራ ታንክ ብታሰልፍ ምደነግጥልኝ ለምሽ እንቀጥ ብለውጣ አች እርምጄ መራራ ነውሽ ተው እንጂ አረ ውጋት አንተ ምን መለመን ያይ አደረቀቀው እበላሻለሽ ጠቦታት ቤት አንተ ለሰው የምትንሰብ እንደሚያቀለሰልስ ውጣ ተባልካ እንዴ በቃ ሲውጣ በእናት ውጣ ቆይ እንዳፈቀረኝ በምን አውቃለሁ አፍ አውጥቶ ካንቺ ሌላ ሞቴ ነው ብሎ ካላለ በምን አውቃለሁ ማለት አለበት አይደል
ይቺ ጥሬ ካደረች አትቆረጥም። ተሙ እንዳለው እየቆየችማ ንቃት አስንቀኛለች። ዛሬው ነው ወሰነች። ኧረ ተው እናንተ ልጆች ብንረጋጋ ይሻላል። ተው። ኧረ ቃልዬ እንደዚህማ አትበይ። ጭራሽ ለሴት ትወግናለህ አንተ። ቆይ አንተ የሴት መቀለጃ ሆነ እንድንቀር ነው የምትፈልገው? በቃ አንተ ወደ ቤት ግባ፣ ወደ ቤት ግባና አረፍ በል። እኛ እንሂድበት። እቃውን ስጠውና እንሂድ። አትቆጥተኛ። አንቺ ግን አላማሽም እንዴ? ምን ነው በዛው ጠፋ? በሰላም ነው? ልጁ ታስሮላል አልሽኝም እንዴ? እባክሽ ነኝ እንደዚህ አይነት ቀልድ ያለ አይመችኝም። ህይወት እኮ ነው። እኔ ልሙት ባስፈታውት ነው። በይ በዛ ስፍር ደግመን አንዳች። በቃ እሺ ችግር የለውም። ያለበትም ቢሆን እመጣለሁ። እሺ በጣም ነው ናፈቀኝ። አደረኩ አይደል? እና ታዲያ እንደዛ ወርደን ዝም ብለላት ደምኮ በእናትህ ጠጥታን ምን ማለት ነው? አንስት ዝም ብላና አንስ ዝም ብላ ሄሎ ታሊ ይኸው ተው ስትባሉ አልሰማ ብላችሁ ልጅቷ አርፋለች። ታርፋለች።
ስማ፣ ይሄ አክስቴ ቤት ነው። እሷ እስከምትመጣ ድረስ እዚህ መቆየት እንችላለን። ደሜ መፍራትን አቁ። ያተረቃቅስብኝ። እዚህ ሰራተኛዋ ትነቃብኛለች። ቃናውን እጂ ወደ ሰፈር ደውዬ ያለውን ነገር ላጣ። እዚህ ጋር እኮ ምንም እኮ የሚጠራ ነገር የለም። እንዴት የሚጠራ? በቃ አስክሬኗ ነው ወደ መጣችበት ይመለስ። ያ ፈሪ እንዳያጋልጠን ብቻ ነው ፈራው። እስኪ ወንድ ነው ያጋልጠኝ ብቻ። ስጋዊ ወፍር ለቢል እሱ ነው መገላግሉ። ሰማን የገላግለዋል። ኧረ ስልክ አላነሳም ማለት ያን ፈልፈላማ ፈርቼ መቅረት የለብኝ። ዛሬ ጋፈጥኩ። አይ አለው ሰፈሩን እያሰሰው ነው። የልጅቷ ቤት ግን ጭር ያለ ነው። ቀጣዩ ቀን ከባድ ሳይሆን አይቀርም። ማለት የሆነ ጉልበት ነገር ያስፈልጋል። የምን ጉልበት? ጉልበት ሲሆን ድፍረት ነው የሚያስፈልግ። ይኸውልህ እሱ አስጠጥቶኝ ሸቤን ያስገባኝ ከሆነ እሱ በሕይወት ይኖራል። ቆይ ለእኔ እኮ አንድ ዘመድ አለኝ። ወደ ክፍለ ሀገር አንሄድም? እዛ ሄደን እንቀመጥ። አልሄድም። እንሂድ፣ ምን ችግር አለው? አልሄድም አልኩህ። አንዴ እኔ አሁን የታሪን ምላሽ ብቻ ነው የምፈልገው። የእሱን ምላሽ ካወቅኩ በኋላ ወጪውን በሙሉ መዝግብ ያዝሽ። ምንም የማልጎልብህ ነገር የለም። አለሱ አያሳስብም። መጀመሪያ አንቺ ስለ ጤናሽ ነው መጨነቅ ያለብሽ። የሚያዞርሽ ነገር አሁን እንዴት ነው? ያንን ወጠጤ ግን እንደ ቃል ስለሰጠኝ አድናቂ ነኝ ብለውሽ በሱ ቤት ያልታየ መስሎታል። ማታ ሲታገለኝ በደንብ ነው። ይኸውልሽ ቤዚ፣ አሁን አንቺ ማሰብ ያለብሽ ስለ ጤንነትሽ ነው። የፈጣሪ ፈቃድ ባይሆን እኮ ስጋሽ ላይ ባውጋሽ ይሄን ጉዳቱ ከባድ ነበር የሚሆነው። ደግሞ ወደፊት ስንሄድ ነገሮችን በይቅርታ ካልዘጋናቸው የኔም ሕይወት አደጋ ላይ ነው የሚወድቀው። አንቺ ደግሞ አሳልፈሽ እንደማሰጪኝ እርግጠኛ ነኝ። ምግብ በላ? አይ በቃ ባሁን ሙዝ ጥሩ ነው እያሉ ነው። እሱን ይዤልሽ ልምጣ። ምን ታደርጋለህ? ትሰማለህ? ከዚህ በኋላ ደግሜ አልነግርም። ደግሜ ነገሮችን አበላሻለሁ ብትል እኔ ሳልሆን
ጠቦቴ ነው የሚጨርስ። እሺ በእናትህ እሱ እንደፈለገ እንትን አሁን ውጣ። አልወጣም። ውጣ። አልወጣም። ውጣ። እንዳነካኝ ውጣ። እንዳነካኝ የሚገርም ነው። ምን አይነት ሰፈር ነው በእናትሽ? ሴት ልጅ እንደዚህ ትደረጋለች? እና እሺ አሁን እንዴት ነሽ? ማለት ሌላው የሚሰማሽ ቦታ አለ? የሚሰማሽ ምን አለ? አይ ጉዳቱ እንኳን ያን ያህል አይደለም። አይዞሽ። ቃልዬ ግን ምን ሆኖ ነው? ሙዝ ልግዛ ብሎኝ ነው ሁሉ ሰዓት። ምንም ችግር የለውም። ሙዙን ከሆነ እኔ ማምጣት ይችላል። ሌላ የምትፈልጊ ነገር አለ? ቃልዬ ራሱ ይጣል። ችግር የለውም። ምንም ይችላል። ችግር የለውም። ብታይ እንዴት ያለ ጥሩ ልጅ መሰለኝ። ጉዳቱ እንኳን ትንሽ ቢሆንም እሱ ቦታው ላይ ባይደርስና አጠገቤ ባይሆን ኖሮ ደሜ ፈሶ ያልቅና ሟች ነበርኩ። በዛ ላይ ጸብ ማያት ፍቅር የሆነ መልካም ልጅ ነው። ቻቱ ለከብሽ ነው ፋስለፋኝ እናንተ ነው ጩኸት ነገር ሳልብል ነው። አንተ ምን አረክ? አንተ ምን አረክ? እስኪ ልቀቀኝ። እናንተ ናችሁ ሰርጋችሁ? ልቀቀኝ። ተናገር። ማን ናችሁ? ልቀቀኝ። አንተ ራስህ አንተኛ ለአንተ ስንል እዚህ መከራ ውስጥ ገብተን አንተ ሌላ መከራ ትሆንብናለህ። እንዲሁ ወንድሜ ነበር ማይ ግን አንተ አሳልፈህ ሰጠኝ። ስለምን አሳልፎ መስጠት ነው የምታወሩት? እናንተን አሳልፌ ያልሰጠኋችሁ ይኸውልህ፣ ቢገባችሁ ልጅቷ ሞታለች ያልኳችሁ ነገሮችን እስካስተካክል ድረስ ከዚህ ገለል እንድትሉ ብዬ ነው። ገለል እስክንል በጣም ቀላጅን። እንዴት አድርገህ ነው እስኪ እንዴት አድርገህ ነው ነገሮችን የምታስተካክሉ? ንገረን እስኪ። ይኸውልህ አሁን ከኛ ጋር ትሰለፋለህ ወይስ ከሷ ጋር ትወግናለህ? ምንስ ነገር ይሆን ከዚህ በኋላ ምን ለውጥ ያመጣል? ምክንያቱም ምን ልጅቷን አፍቅሬያለሁ። እሷን ማንም እኮ አፍቅሬያታለሁ። እሱ የሚለክተኝ ከኛ ጋር ነው ወይስ ከሷ ጋር ነው? ከሷ ጋር ነው። ውስጤን ደስ የማይል ስሜት እየተሰማኝ ነው። እንዲህ ያረገኛል ወይ እነዛ ልጆች የሆነ ነገር አድርገውት ይሆን? እኔ በጣም እየጨነቀኝ። አረ ተረጋጊ፣ በቃ ይመጣል። እንዴት አድርጌ ነው የምረጋጋው? ይመጣል፣ በቃ አትጨነቂ።
እየጨለመበት ልቤ ስላንተ በራ ተረጋጊ። አንድ ነገር አድርገውት ነው እንጂ እንዲህ እንደወጣም አይቀርም ነበር። ችግር የለውም ይመጣል እኮ። እንደዚህ አትሁኚ። ተናግሬው ይውጣልኝ እንድናንለው ከራስ በላይ ጭንቀት ላንተ ነው። በልጅ አልሆነልኝ መጠናም አልካሰኝ ያለ ልብ ሆኜ ነው ካለው የምትቆጥረኝ ያለ ልብ ያለ ማሰሪያው ሕይወት የሚገጥል ከምን ላይ ቆመው ነው ያለ ልብ ያለ ዋነኛው ሕይወትን ተርጉሞ ማነው የሚያነበው ያለ ልብ ያለ ልብ እሷ እምቢ ብላ ሄዳ ከሳ ብታሳስረኝ እንኳን በደስታ ነው የምታስረኝ። ዋናው መተረፍ ነው። አታስብ፣ አንተ አትታሰርም። ደግሞ ሁሉም ነገር ስላልሆነልሽ በጣም ማለት ነው ሁለታችሁ በጣም ትጠቃቀማላችሁ። ምንድን ነው የምትለው? ዝም በላት እንዴ ባንፋት አይኖርም። እሺ በቃ ዝም በላት። ቦጋ ባሉጋ መሰለን አልፈራም። ዘራና ነውናት በእናትህ አንተ እንደዚህ አንተ በእናትህ አታረጋጋኝ። እኔ በጣም መበሳጨት ፈልጋለሁ። ምን አባቱ ያመጣል? አንተ በፈለግከው መንገድ ሄደህ የፈለግከውን ነገር እድል መሞከር ትችላለህ። ገባ መከራለን አንተ እኔ በኩርኩ ነስር በነስር ነው ማረከክ አንቺ በቃ ጀምን ትይሩ ማገባ እስኪ አትገፍተረኝ። ይዛ ጋር ነው ሄደው በቃ እባክህ በጨዋታው እኔም አንተም ተሸንፈናል። አልይ በጣም ነው ርቆ ሄደው። በተለይ ደግሞ አንተ ይቅርብሽ። አንተ እኔ ባዶ እጄን ስለሆንኩ ነው የተደፋፈርነው። አንተም አልይም ባዶ እጄን ምን ያስከለፍታል? ወረዛ ይጂ ግቢሽ ለዚህ እንዴት ነሽ? ይሄ ጠቡት የሚባል ባለጌ አንቺ ላይ ስለት፣ አንቺ በስስት የምትታይ ሰው እኮ ነሽ። እንኳን ለአንቺ ስለት ባለጌ ሰው። አልይስ ቃልዬማ ትንሽ ችግር ገጥሞታል። ምን የሆነች ልጅ በጓደኝነት ይዞት ነበረ። ከዛ ረገዘችበት። ከወለደች በኋላ ልጁና የምታስተው እኔ እንትን አለልም ብሎሽ የምትጣርጉ አይከድም። ልጅቷ ደግሞ የመጨረሻ የሰፈራችን ዱርዬ ናት። በቃ ዱርዬ ሴት። ሰው ከእኩያው ጋር ውልም ፖሊስ ደውላ ጠራች። ፖሊሶች እየበረሩ መጥቶ ሰፈሩን እንዳለ በአንድ እግሯ ይዘውት አፋፍሰውን እንኳን እንዳልታይ ቀስ ብዬ እኔ ምልክ አቤት የፊልም ልምምድ ላይ አይደለንም ወይ? አይደል? ፊልም አመጣሽ? ሪል ላይፍ ነው ይሄ። ሪል ላይፍ የሆነውን ነው እኮ ነገርሽ።
አንተ ሰውዬ ምን አይነት ዝብርቅርቅ ያልክ ሰው ነህ? ማለት አንቺ ላይ ጩቤ አሁን እንዴት ነው? ቁስልሽ እየደረቀ ነው? ይልቅ አሁን ካርድ ገዝተልኝ ነው። ኧረ ችግር የለውም። እኔ ምን ብሩት ጋር ነው ያለው? ገዝቼልሽ ነው። አንድ አፍታ የት ያለው? እንትና ቲቪው ጋር ነው። አንተ ሰው ቆይ በሽተኛ መሆኔን ረሳሁ እንዴ? ኧረ ረሳሁ። እስካሁን ሁሉንም ነገር ሲያደርግ የነበረው ቃልዬ እና እኔ ታወዳድሪናለሽ እንዴ? እሱ በደህና ጊዜ ያጠራቀመው ገንዘብ ስላለ ነው። እኔ ምን አለ የስራ ፈት ከተቀመጥኩ 2 ወር ምግብ ራሱ አሁን ከበላው 2 ቀን አልበላው ምንም። ኧረ ሲልትበላ ደስ ይለኛል። አሁን ጠየከኝ አይደል? ወይ ጣልኝ ወዴት ነው የምወጣው? እኔ አስታመምሽ አይደለሁ እንዴ? አንቺ በዛ ላይ ሰው ሀገር ሰው ከርታታ ነሽ። ማን አለሽ? እንዴት አድርገህ ነው የምታስታመም? በምንክ ቢዛ ስለምወድሽ እኮ ነው። ስለምትወደኝ ምን? ስለምወድሽ ነው እንደዚህ። ምን ሆንክልኝ? እስቲ ንገረኝ። ሄሎ ጠቦቴ፣ ይኸውልህ ለዛ ገልጡ ናና በሽተኛን ተረከበኝ በለው። እሺ የሴት ወጌን ሳመቻችን ነው። ትንሽ አደከምኩ እና ታገባኛለህ? ለጥፋቶቼ ያንተ ቢላ ዋጋ ይከፍለኛለች። በተረፈ ቃልዬን የመሰለ ነፍስ ቀጣይ ስለሰጠኝ አመሰግናለሁ። ቀሪ ዘመንሽ ይመር። ልብ ግዢ ሲል ፈጣሪ ቃልዬን ሰጥቶኛል። ቃልዬ ሁሉም ነገር በይቅርታ ይለቅልኝ እንዳልከው ነው። ቃልዬ አንተ በቁጠባም እውነት በመናገርም ለሰዎች በመከራ ጊዜ በመድረስም በልጠኝ። ዋናው ነገር ማመን መለወጥ ቀላል አይደለም። ወይ ፈጣሪ እንዴ ምንሽ ነው ደምና ጠቦቴ ሳይታረቁ ምን ሊሚልኩ? ኧረ ዳይሬክተር እንዴ አስማማቸው እንጂ ምንድን ነው እንዴ? ሰጠው ይበቃ። አምጣው ልክ አይደለም።